በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ምዕመናንና ምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ዋላችሁ? እግዚአብሔር አምላካችን በምሕረቱ በይቅርታው ለዚህ ሰዓት ስላደረሰን ክብርና ምስጋና ለስሙ ይሁን። ዛሬ የስድስተኛውን ሰንበት የዐቢይ ጾም ስድስተኛውን ሰንበት ቃል እግዚአብሔር ይዤ ወደ እናንተ ቀርቤያለሁ። እንድታደምጡኝ በአክብሮት ጋብዛችኋለሁ። እግዚአብሔር አምላካችን ምስጢሩን ጥበቡን ማስተዋሉን ለሁላችን በቸርነቱ ያደለን። ስድስተኛው ሳምንት የዐቢይ ጾም ስድስተኛው ሳምንት ገብርኄር ይባላል። ገብርኄር ታማኝ ባሪያ ወይም ታማኝ አገልጋይ፣ በጎ አገልጋይ ማለት ነው። እሱን ተመለከተ የዕለቱን ወንጌል እንማራለን። እግዚአብሔር አምላካችን ምስጢሩን ይግለጥልን። ለትምህርታችን መነሻ የምናደርገው የማቴዎስ ወንጌል ምዕራፍ 25 ቁጥር 23 ላይ ያለውን ቃል ይሆናል። ኦ ገብርኄር ወምእመን፣ ታማኝና በጎ አገልጋይ። ይሄ ትምህርታችን ርዕስ ነው። እንግዲህ ቅድም እንዳልኳችሁ ሳምንቱ ገብርኄር ይባላል። በዚህ ወቅት የሚነገረው ስለ በጎ አገልጋይነት፣ ስለ መልካም አገልጋይነት፣ ስለ ታዛዥነት፣ በአገልጋይነት በታዛዥነት ስለምናገኘው ዋጋ የምንነጋገርበትና የእኛን አገልግሎት በእነዚህ ታማኝ አገልጋዮች ሚዛንነት የምንለካበት፣ ጉድለት ካለን ለመሙላት ለማስተካከል ጥረት የምናደርግበት ትምህርትና መልእክት ነው ያለው። ወንጌሉ እንዲህ ነው የሚጀምረው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ እንዲህ ተገልጦ እናገኛለን። እስመ ከመ ብእሲ ዘይነግድ ወፀዋ አግብርቲሁ፣ ሩቅ አገር እንደሚሄድ ሰው ባሮቹን ጠርቶ አገልጋዮቹን ሰብስቦ ቦ ዘወሃቦ 5 መክሊተ፣ ለአገልጋዮቹ ለአንዱ 5 መክሊት ሰጠ። ወቦ ለዘወሃቦ 2 መክሊተ፣ ለሌላኛው ለሁለተኛው ደግሞ 2 መክሊት ሰጠ። ወቦ ለዘወሃቦ 1 መክሊተ፣ ለሶስተኛው ደግሞ 1 መክሊት ሰጠ። ወለለ አሐዱ በአምጣነ ይኩሉ ወሃቦሙ፣ ለእያንዳንዱም እንደየአቅሙ ሰጠ ይላል። እንደየአቅሙ ሰጠ። ወወሃቦሙ ንዋዮ ይትገበሩ ቦቱ፣ ለምን ሰጣቸው ካል ይሰሩበት፣ ይነግዱበት፣ ያተርፉበት ዘንድ ሰጣቸው ነው የሚለን። ሩቅ አገር የሄደ ንጉሥ አሊያም ደግሞ ሀብት ያለው ገንዘብ ያለው ሰው ነው። አገልጋዮች አሉት፣ ብዙ አገልጋዮች። ከአገልጋዮቹ ለሶስቱ ለአንዱ 5 መክሊት፣ ለሁለተኛው ደግሞ 2 መክሊት፣ ለሶስተኛው 1 መክሊት ሰጠ ይልና ለእያንዳንዱም እንደየአቅሙ ሰጠ ነው የሚለው። ለአንዱ 5፣ ለአንዱ 2፣ ለአንዱ 3 እንደየአቅሙ ሰጠ። ለምን? ይትገበሩ ቦቱ፣ ይሰሩበት ዘንድ፣ ይነግዱበት፣ ያተርፉበት ዘንድ። ወጥተው ወርደው፣ አቀበቱን ወጥተው ቁልቁለቱን ወርደው፣ ሜዳውን ሩጠው አቋርጠው ይነግዱበት፣ ያተርፉበት ዘንድ ለእያንዳንዱ እንደየአቅሙ ሰጠ ይላል። ይህን ከሰጣቸው በኋላ ወደ ሩቅ አገር ሄደ ነው የሚለው። ወረርሁ ቀብሔረ፣ ወደ ሩቅ አገር ሄደ። ከዚህ በኋላ ወሆረ ዝኩ ዘሐምሰ መካሌ ነሳ፣ 5 መካሌ ነሳ፣ 5 መክሊት የተቀበለው ባጭር ጣጥቆ አደግድጎ 5ቱን መክሊት ይዞ ይነግድ ወጣ። ወረባ ካልአተ 5 መካሌ፣ ሌላ 5 መክሊት አተረፈ ይላል። 5 መክሊት ተሰጥቶት ነበር። ወጥቶ ወርዶ ደክሞ ወዙን ጠብ አድርጎ ለፍቶ 5 መክሊት አተረፈ ነው የሚለን። ያኛው ደግሞ 2 የተቀበለውም እንዲሁ ወሆረ ዝኩይ ዘክሌ መካሌ ነሳ ሆረ ወተገበረ ወቶን ወረባ ካልአተ ክሌተ መካሌ፣ 2 የተቀበለውም እንዲሁ ብድግ ብሎ ተነስቶ 2ቱን መክሊት ይዞ ሰራበት፣ ወጣበት፣ ወረደበት፣ ነገደበት፣ ሌላ 2 አተረፈ። 4 አደረገ ማለት ነው። 2 ተቀብሎ ነበር፣ 2 ጨመረበት፣ 2 አትርፎ ጨመረበት ነው የሚለን።
ወዛተሰ መክሊተ ነሳ። ይሄ በጣም የሚያሳዝነው ነው። ሶስተኛው አንድ መክሊት የተቀበለው ግን ያችን መክሊት ይዞ ሄደና ወከሬ ምድረ ወሃባ ወርቀ እግዚኦ መሬቱን ጥልቅ አድርጎ ቆፍሮ በሻሽ ጠቅሎ ያችን መክሊት ቀበራት ነው የሚለን። የተቀበለው ሊቀብራት አልነበረም፣ ሊያተርፍባት፣ ሊነግድባት፣ ሊጨምርባት፣ ሊያበዛባት ነበር። ነገር ግን ቀበራት ነው የሚለን። ወምድረ ብዙ መዋዕል አተወ እግዚኦሙ ለእሉ አግብርት። ከብዙ ዘመን በኋላ የእነዚህ አገልጋዮች ጌታቸው መጣ ይላል። ይሄ ወንጌል ከነገረ ምጽአቱ ከባለፈው የደብረ ዘይት ሳምንት ጋር የሚያያዝ ነው። እንድታነቡት የቤት ስራም ሰጥቻችሁ ነበር፣ ምናልባት አስተውላችሁ ከሆነ። ስለዚህ ጌታቸው ከብዙ ዘመን በኋላ መጣ ይላል። ወታሰወሙ ተቆጣጠራቸው። መክሊቴን ምን አደረጋችሁት? የት አደረሳችሁት? አተረፋችሁበት ወይስ አከሰራችሁት ብሎ መክሊት የሰጣቸው አገልጋዮቹን ተቆጣጠራቸው፣ ይቆጣጠራቸው ጀመር ነው የሚለን። እና ምን ይሆን መልሳቸው? የነዚህ አገልጋዮች መክሊት ሲጠራቸውና መክሊቱን ሲሰጣቸው አላንገራገሩም። ወደው እጅ ነስተው ተቀብለዋል። አተረፉበት ወይስ ደግሞ አከሰሩት? የምናየው ነው የሚሆነው። ስለዚህ ጌታቸው መክሊት የሰጣቸው ነግዱ፣ ስሩ፣ ውጡ፣ ውረዱ ያላቸው ጌታ መጣ ነው የሚለን። ከመጣስ በኋላ ምን አደረገ? ተቆጣጠራቸው ነው የሚለን። መክሊት ሰጥቷል፣ መክሊት ሰጥቷል። ስለዚህ በተቆጣጠራቸው ጊዜ ወመጻ ዝኩ ዘሐምስ መካል የነሳ 5 መክሊት የተቀበለው ቀረበ፣ ወደ ጌታው ቀረብ አለና እንዲህ አለው፣ ጌታዬ 5 መክሊቶችን ሰጥተህ ነበር፣ ወጥቼ ወርጄ እነሆ 5 አድርጌ አትርፌ አቅርቤያለሁ አለ ነው የሚለን። ስለዚህ በዚህ ጊዜ ነው ኦ ገብርኄር ወምእመን ዘበውሁድ ምእመነ ኮንከ ዲበ ብዙ ሰይመከ በአብ ስፍሳው ለግዚከ። አንተ ታማኝና በጎ ባሪያ፣ በጎ አገልጋይ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው ነው የሚለው። በጣም እንዴት ደስ የሚል ቃል ነው። የተቀበሉትን ትንሽ ነገር አብዝቶ አትርፎ አበርክቶ ማስረከብ ታማኝነትን የሚገልጥ ትጋትን የሚያሳይ ስንፍና የሌለብን መሆናችንን የሚያመለክት ነው። እናስ ምን አለው ጌታው? አንተ ታማኝና በጎ ባሪያ። ታማኝ እና በጎ ነው ያለው፣ መልካም። እንግዲህ ታማኝ የሚለው እምነቱን፣ በጎ የሚለው ደግሞ መልካምነቱን የሚያሳዩ ናቸው። አንተ ታማኝና በጎ አገልጋይ፣ በጥቂቱ ታምነሃል፣ በ5 መክሊት ታምነሃል፣ በብዙ ሰይመከ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው ነው የሚለን አለው። ወንጌሉ እንደዚያ ነው የሚል። እንዲሁም 2 መክሊት የተቀበለውም መጣ። 2 መክሊት የተቀበለውም ጌታዬ እነሆ 2 መክሊት ሰጥተህ ነበር፣ ወጥቼ ወርጄ ሌላ 2 አትርፌያለሁ፣ 2 አትርፌያለሁ ብሎ 4 አድርጎ አቀረበ። አበርክቶ 2ቱን 4 አድርጎ በእጥፉ ጨምሮ አቀረበ ነው የሚለን። እሱንም እንዲሁ ኦ ገብርኄር ወምእመን አንተ ታማኝና በጎ አገልጋይ፣ በጎ ባሪያ፣ በጥቂቱ ታምናል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው ይላል። ይሄንም ሁለተኛው ነው። 2 ያተረፈውን የቀረው አሁን 3ኛው ነው። 1 መክሊት የተቀበለው ያችን መክሊት ጠቅሎ የቀበረው መክሊቱን የቀበረ ያ ሰው ቀረበ። ያችኑ እንደተጠቀለለች ይዟት ነበር። አልወጣ አልወረደ፣ ቀብሯት ነው የኖረ። ያን ጊዜ ጌታው ሲመጣ ሲቆጣጠረው ሲጠይቀው ግን ያችኑ ይዞ ቀረበ። ያችኑ ይዞ ቀረበና አምር ከመድሩክ ቢሲ አንተ ጨካኝና ጽኑ ሰው እንደሆን ካውቃለሁ። ወፈሬ ሆርኩ ተአረረ ማህበይ ዘራይከ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው እንደሆን ካውቃለሁ። ወፈሬ ሆርኩ ወአባይኩ መክሊተከ እነሆ ፈራው ሌባ ቢሰርቀኝ ወንበዴ ቢነጥቀኝ ብዬ ስለፈራው
ይችን የሰጠኝን መክሊት ወስጄ ቀበርኳት። ነያ መክሊትከ እነሆ መክሊት ይቻት ብሎ ሳይጨምርባት ሳያተርፍባት እንደተጠቀለለች እንደተቀበላት አስረከበ ነው የሚለው። ይሄ ምን ተባለ? ገብር እኮ ወሐካይ አንተ ክፉና ሰነፍ ባሪያ፣ ክፉ እና ሰነፍ፣ ታማኝና በጎ አይደለም፣ ክፉና ሰነፍ ካልዘራውበት የማጭድ ካልበተንኩበት የምሰበስብ ጨካኝ ሰው እንደሆንኩ ካወቅ መክሊቴን በጊዜው ልታስረክበኝ ይገባ ነበር። ለሚነግድ ለሚያተርፍ እንድሰጠው በጊዜው መመለስ ነበረብህ አንተ ሰነፍና ኬተኛ ባሪያ አላለም ይላል። በዚህ ብቻ አልቆመም። ወለ ገብርሰ እኩይ ወሐካይ አውጽእዎ ሰጸናፌ ጽልመት ንስኡ ላዕሌሁ ዘንተ መክሊተ ወወሃቡ ወለዘወቱ አሰርቱ መክሊት። ይህን ሰነፍና ኬተኛ ባሪያ እጁ ላይ ያለችውን ይችን መክሊት ነጥቃችሁ ለባለ 10ሩ ጨምሩለት፣ ለባለ 5ቱ 5 ተቀብሎ 10 ላደረገው ጨምሩለት። ይህን ሰነፍና ኬተኛ ባሪያ እጅግሩን አስራችሁ ጨለማና ጥርስ ማፋጨት ወዳለበት ማለት መከራ ወዳለበት ጨለማ ወደ ነገሰበት ቦታ ወሩሩት ጨምሩት አለ ነው የሚለው። አምላካችን ሁላችንን ከዚህ ይሰውራል። ይህ ስንፍና የሚያመጣው የታማኝነት ጉድለት የሚያመጣው ክፉነት የሚያመጣው የመጨረሻ ፍርድ ነው። የመጨረሻ ፍርድ ነው። የወንጌሉ ይህን የመሰለ ነው አሁን ያየነው እና ንጉስ ወይም ባለጸጋ የተባለው ጌታችን ነው። ወደ ሩቅ ሀገር ሄደ ማለት ሁላችንን ለማዳን ከሰማይ ወርዶ ከድንግል ተወልዶ ሃይማኖትን፣ ጸጋን፣ ልጅነትን አድሎን መክሊት ሰጥቶን ተሰቅሎ ሞቶ ስጋውን ቆርሶ ደሙን አፍሶ ስጋውን እንድንበላ ደሙን እንድንጠጣ ሰጥቶን መክሊት አድሎን ያን እንድናተርፍበት አደራ ብሎን ወደ ሰማይ ማረጉን ነው የሚያስረዳን። እናስ ለአንዱ ስንት ሰጠ? 5፣ ለአንዱስ 2፣ ለአንዱስ 1 መክሊት ሰጠ ነው የሚለን። መክሊት ያልተሰጠው የለም። 3 አገልጋዮች የተባልን እኛ ነን። 3 ባሪያዎች የተባልን እኛ ነን ማለት በህፃንነት በወጣትነት በጉልምስና የ3 ክፍለ ዘመን ከፋፍሎ ነው ያቀረበን። ወይም ደግሞ በየዘርፉ በየአገልግሎት መስኩ ነው። እንግዲህ 5 መክሊት ምን ሊሆን ይችላል? 5 መክሊት 5 አዕማደ ምስጢር ሊሆን ይችላል። 5 መክሊት ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን 5 መክሊት ወይም 5ቱ መጻሕፍተ ሙሴ ይህንኑ የሚመሰክሩ ናቸው። እግዚአብሔር አንድነት ሶስትነት የተገለጠባቸው መክሊቶች ናቸው። ለምን? ታማኝ ሆነን መልካም ምግባር ሰርተን የምናተርፍባቸው መክሊቶቻችን ናቸው። 5ቱን መጻሕፍተ ሙሴ ሰጠ። ባለ 5 ሙሴ ነው ይላሉ። ከዚህ ተነስተው መተርጉማን አባቶቻችን ባለ 5 መክሊት ሙሴ ነው። 5ቱን ብሔረ ኦሪት የተቀበለ ከእግዚአብሔር በዚያ ውስጥ ምን አለ? 10 አደረገ አይደል ያለን? 10 የተባለው 10ሩ ቃላተ ኦሪት ናቸው። የአምላክን የእግዚአብሔር ስም በከንቱ አትጥራ፣ የሰንበትን ቀን ትቀድሰው ዘንድ አስብ። ትቀድሰው ዘንድ አስብ። ባልንጀራን እንደራስህ ውደድ፣ አትግደል፣ አትስረቅ፣ አታመንዝር፣ በሐሰት አትመስክር። እነዚህ 10 ቃላት በዝርዝር አሉበት። በ5ቱ 10ሩ አሉ። 5 ተቀበለ 10 አደረገ አይደል የሚለን? 10 መክሊት 10ሩ ቃላተ ኦሪት ናቸው ማለት። ይሄን አደረገ ማለት በ10ሩ ቃላተ ኦሪት በ5ቱ ብሔረ ኦሪት የተመዘገቡ 10ሩን ቃላት የጠበቀ ያተረፈ በእነዚህ ከኃጢአት ከበደል ከርኩሰት ራሱን የጠበቀ ሰው ገብርኄር ታማኝ እና በጎ ባሪያ ይባላል። በብዙ ሾመሃለሁ ያለው ብዙ ዋጋ ብዙ ጸጋ እድላለሁ እያለን ነው። ሙሴ ሁላችሁም እንደምታውቁት በብዙ ወገን የተሾመ ነው። እንዲያውም
ከደብረ ሲና ተራራ ይህን ሕግ ተቀብሎ በሚወርድበት ጊዜ በእስራኤል ጥፋት፣ በደል፣ አለመታመን አሮንን ተከትለው ለጣዖት በመስገዳቸው ምክንያት እግዚአብሔር ተቆጥቶ ነበር። ምን ብሎት ነበር ሙሴን? ህድገኒ እትስዮሙ ለሉ ሕዝብ ወሰይመከ በውስተ ሕዝብ ክቡድ፣ ተወኝ እነዚህን ላጥፋቸው፣ አንተን ግን በከበረ ወገን ልሹምህ ብሎታል። በከበረ በብዙ ልሹምህ ነው ያለው። ሙሴ ታማኝ ነው። ሙሴ የዋህ ነው። ሙሴ መልካም አገልጋይ ነው። ሙሴ ፍቅር አለው። ራሱን አሳልፎ ለወገኖች የሚሰጥ ነው። ለወገኑ መጣው ተርስ እኮ ነው ይሄ። እነሱን ተዋቸው፣ አታጥፋቸው፣ እኔን ከባለሟልነት ደምስሰኝ ማለት እኮ ራስን መስጠት እኮ ነው ስለ ወገኖቹ። ይህ ታማኝ ነው ሙሴ። ታማኝነትን ገንዘብ ያደረገ ባለ 10 ባለ 5 ባለ 10 የአምስቱ ብሔረ ኦሪት የ10 ቃላት ባለቤት ነው ሙሴ። ኦ ገብርኄር ይባላል። በጎና ታማኝ አገልጋይ። ፈርዖናውያን የማያስደነግጡት መከራ የማያሸብረው የማያስደነግጠው በፈርዖን ፊት ባዶ እጁን የሚቆም የግብፃውያንን ውሃ ወደ ደምነት የለወጠ በታምራት ፈርዖንን ያስደነገጠ የእስራኤላውያንን ልብ የለወጠ ሙሴ ታማኝ አገልጋይ፣ በጎ አገልጋይ እንደ ሙሴ ያለ የለም ተብሎ የተመሰከረለት ባሪያ አገልጋይ ሙሴ በፊቴ ባይቆም ኖሮ ባጠፋቸው ዘንድ ወደድኩ ብሎ እግዚአብሔር የመሰከረለት ሰው ነው ሙሴ። ታማኝ እና በጎ አገልጋይ። 2 መክሊት የተሰጠው ጴጥሮስ ነው። 2 መክሊት 4 አደረገ ማለት ከአራቱ ባህሪያተ ሥጋ የተፈጠረ የሰው ልጅ በሁለቱ መክሊታት ጠበቀ፣ አተረፈ ማለት ነው። አሊያም ደግሞ 4ቱን ወንጌል አስተምሯል። 4ቱን ወንጌል ማስተማሩን በአራቱ ማዕዘን ለሰው ልጆች ማስተማሩን የሚገልጥ ነው። ጴጥሮስ ነው፣ ታማኝ ነው። ጴጥሮስ ብፁዕ ነው፣ የዋህ ነው፣ የክርስቶስ ፍቅር ያለው ነው፣ ለፍቅሩ የሚሳሳ ነው። የበጎች እረኛ ጠባቂ ነው። በጎችን ጠብቅ፣ ግልገሎችን፣ ጠቦቶችን ጠብቅ፣ አሰማራ የሚል ኃላፊነት የተሰጠው ብፁዕ ነው ጴጥሮስ። ብፁዕ አንተ ስምዖን ወልደ የዮና ልጅ ስምዖን ሆይ ብፁዕ ነህ፣ ንዑድ ነህ፣ ክቡር ነህ የተባለው ታማኝ ባሪያ ሙሴ ነው። ማነው? ጴጥሮስ ነው። ጴጥሮስን የመሰሉ ሙሴን የመሰሉ ሁሉ ብፁዓን ንዑዳን ክቡራን ናቸው። ታማኝነት ፍቅር ያላቸው መልካም አገልግሎት የሚያበረክቱ ሁሉ ኦ ገብርኄር ታማኝና በጎ ባሪያ በጥቂቱ የታመንክ በብዙ የምትሾም በሚያልፈው ዓለም ላይ የታመንክ ለማያልፈው ዓለም የምትሾም ክብር የምታገኝ ጸጋ የምታገኝ ኦ ገብርኄር ታማኝና በጎ ባሪያ ነኝ። ባለ አንድ ማን ይሆን? ባለ አንድ ይሁዳ ነው። አንድ መክሊት ይሁዳ ነው። ሃይማኖት የተሰጠው ነገር ግን ያችን ያልተጠቀመ የሐዋርያነት ጥሪ የተሰጠው ያን የሐዋርያነት ጥሪ ግን ጌታውን ለመሸጥ ያዋለ ነው። ይሁዳ ታማኝ አይደለም። አሁን ይሁዳን እየወቀስን አይደለም። ይሁዳን መሰል አገልጋዮች አለን። ሙሴን የማንመስል፣ ጴጥሮስን የማንመስል፣ ይሁዳን ግን የምንመስል። ይሄ ካህናትን፣ መምህራንን፣ ሰባኪያንን ብቻ የሚመለከት አይደለም። ሁላችንም ክርስቶስ ጠርቶናል፣ ልጅነት ሰጥቶናል። የልጅነት መክሊት ልዩ ልዩ ጸጋ ቅድም እንዳነሳ ነው ለእያንዳንዱ እንደየአቅሙ ሰጠ አይደል? መክሊት ያልተሰጠው የለም። ምዕመንነት መክሊት ነው። ዘማሪነት መክሊት ነው። ሰባኪነት መክሊት ነው። ወንበር ዘርግቶ ጉባኤ አስፍቶ ማስተማር መክሊት ነው። ማህሌት መቆም መክሊት ነው። ሰዓታት መቆም መቀደስ መክሊት ነው። ለምዕመናን አስራት በኩራት ማውጣት በሃይማኖት ጸንቶ ምግባር ሰርቶ መኖር መክሊት ነው። ለእያንዳንዱ የተሰጠ እንደየአቅሙ ነው የሚለው እንደየአቅሙ ሰጠ። በብሉይ ኪዳን የመገናኛዋ ድንኳን ውስጥ ብዙ አይነት አገልግሎት ነው ያለው። ብዙ አይነት የቃል ኪዳኑን ታቦት የሚሸከሙ ካህናት አሉ፣ ከሌዊ ወገን የተመረጡ። መስዋዕቱን የሚያርዱ የሚያወራርዱ አሉ። አጥንቱን ከስከሰው ደሙን አፍሰው የሚያቀርቡ አሉ። የሚሰው ኋላ ደግሞ የሚያቀርቡ አሉ። ብዙ አይነት አገልግሎት። ድንኳኑን የሚነቅሉ የሚተክሉ የሚሸከሙ አሉ። ብዙ አይነት አገልግሎት። በቤተ መቅደሱ አገልግሎትም ብዙ አይነት ጸጋ አለ። ለዚያ እኮ ነው አገልግሎት ልዩ ልዩ ነው።
የሚለን። መንፈስ ቅዱስ ግን አንድ ነው። ዋጋ የሚሰጥ ጸጋ የሚሰጥ በጸጋ በረድኤት ሁላችን ላይ አድሮ የሚኖር መንፈስ ቅዱስ ግን አንድ ነው በማለት ይገልጣል። አገልግሎትስ ልዩ ልዩ ነው። ስለዚህ ለእያንዳንዱ እንደየአቅሙ እንደ ጸጋው እንደ ችሎታው ሰጠ። ስለዚህ እንደ ሙሴ ተጠቀመ፣ እንደ ጴጥሮስ እንደ ይሁዳ ደግሞ መክሊቱን የቀበራለ። የትኛውን መምሰል አለብን? ሙሴን፣ ጴጥሮስን፣ ይሁዳን አይደለም። ሙሴን ጴጥሮስን የመሰሉትን መምሰል ያስፈልጋል። መከተል ታማኝ አገልጋይ ማለት እንዲህ ነው። እኛ ታማኝ ነን ወይ? ለተሰጠን መክሊት ለተጣለብን ኃላፊነት ታማኞች ነን ወይ? ትልቅ ጥያቄ ነው። ተግባራዊ ምላሽ የሚፈልግ ትልቅ ጥያቄ፣ አምላካዊ ጥያቄ ነው። መለኮታዊ ጥያቄ ነው። የተግባር መልስ የሚፈልግ ጥያቄ ነው። ይሄ ታማኝና በጎ አገልጋይ በጥቂቱ የታመነ የሚል መልስ የምናገኘው ለተሰጠን ኃላፊነት ለተሰጠን መክሊት የታመን ተቀብለን ቁጭ የምንል አይደለም። የምንወጣ የምንወርድ የምንደክም ወዛችን ጠብ የሚል የምናተርፍ የምንከስር አይደለም። የምናተርፍ ስንሆን በፊቱ አናፍርም። ጌታችን ሲመጣ ለፍርድ በሚመጣበት ጊዜ ሲቆጣጠረን ምን ሰራህ? ምን ተገበርከ? የቴነበርከ ምን አደረክ? መክሊትን ምን ሰራህበት ሲለን 5 ሰጥተኝ ነበር ነው 5 አትርፌ 10 አድርጌያለሁ ማለት 10ን ሕዋሳት 5ቱን ሕዋሳተ አፋ ውጫዊ 5ቱን አካላት ውስጣዊ 5ቱን አካላት በ10ሩ ሕገ ኦሪት በ6ቱ ቃለ ወንጌል ጠብቄያለሁ ብለን ለመመለስ ታማኝ ባሪያዎች ለመባል ለዚህ መታመን ያስፈልጋል። ምን ያህሎቻችን ነን ታማኞች? አፋዊ ሕዋሳቶቻችንን ከኃጢአት የጠበቅን አይኑን፣ ጆሮውን፣ አፍንጫውን፣ አፉን፣ እጁን፣ እግሩን እነዚህን ከኃጢአት የጠበቀ ማን ነው? በእግሩ ወደ ኃጢአት ያልገሰገሰ ወደ ጣዖት ያልገሰገሰ በአፉ ክፉ ያልተናገረ በአፍንጫው ሌላ ኃጢአታዊ ጠረን ያላሸተተ በአይኑ ክፉ ያላየ በጆሮው ክፉ ያልሰማ አፋዊ ሕዋሳቶቹን በእጆቹ ያልበደለ ያልገደለ ማን ነው? በ5ቱ መክሊቶቹ የታመነ 5ቱ ሕዋሳት አፋ በእነዚህ ላይ 5ቱን ሕዋሳት ውስጥ የጠበቀ ማን ነው? እዝነ ልቡና፣ አይነ ልቡና፣ አፈ ልቡና፣ እደ ልቡና፣ እግረ ልቡና የምንላቸው እነዚህን ከኃጢአት እግረ ልቡናውን ክፉ ከማሰብ ወደ ክፉ ከመራመድ የገታ አይነ ልቡናውን ክፉ አይቶ ወደ ኃጢአት ተመኝቶ ከርኩሰት ወደ ርኩሰት እንዳይሄድ የጠበቀ ማን ነው? እግረ ህሊናውን እደ ህሊናውን ለበደል ያልዘረጋ ማን ነው? ታማኝ ባሪያ ማለት ይሄ ነው። በጥቂቱ የታመነ የሚባለው በሚፈርስ በሚበሰብስ ሰውነቱ ዘላለማዊ ሕይወትን ዘላለማዊ ጸጋን ለመቀበል የታመነ ማን ነው ታማኝ ባሪያ ይለናል። ታማኝነት ጎሏል። አስራት በኩራቱን እኛው ቅርጥፍ አድርገን እንበለዋለን። እኛው ምዕመናን ለእግዚአብሔር መስጠት የሚገባንን ከ10 አንዱን አለመታመን እኮ ነው። የእምነት ጉድለት ነው ይሄ። የተሰጠንን መክሊት አለማትረፍ ነው፣ መክሰር እኮ ነው። ሀውዝ እግዚአብሔር ለእግዚአብሔር የእግዚአብሔርን ለእግዚአብሔር ስጡ የተባለውን እኛው ቅርጥፍ ካረግነው እኮ አልታመንም። ታማኝነት ጎሏል። ፍቅራችንን ቅርጥፍ አድርገን ከበላ ነው በጥላቻ በበቀል ከተካነው እኮ አለመታመን ነው። ታማኝ ባሪያ አይደለንም። ኦ ገብርኤል ወምእመን አንባልም። ታማኝና በጎ ባሪያ አንባል። በሉቃስ ወንጌል ምዕራፍ 10 ቁጥር 17 ላይ የተመዘገበ አንድ ትልቅ ቃል አለ። ወአንትሙሰ ኩሎ ገቢረክሙ በሉ አግብር ትጽሯንህነ ወዘይደልወነ ለገቢር ገበርነ ወዘይደልወነ ለገቢር ገበርነ። እናንተስ ሁሉን አድርጋችሁ የማንጠቅም ባሪያዎች ነን በሉ። ሁሉን አድርጋችሁ ነው የሚለን። ወይም ደግሞ ማድረግ የማይገባንን ያደረግን ነን፣ ማድረግ የሚገባንን ያላደረግን፣ ማድረግ የማይገባንን ያደረግን የማንጠቅም ባሪያዎች ነን በሉ ይላል። ታማኝ ባሪያ ታማኝና በጎ ባሪያ በጎ አገልጋይ
በጥቂቱ ታምናል በብዙ ሾምሃለሁ። በጥቂቱ የታመነ ነው በብዙ የሚሾሙ። ሙሴ እኮ ነቢይ ከመሆኑ አስቀድሞ በግ ጠባቂ ነበር። በጥቂቱ ታምኗል። ለጥልቅ ረቂቅ ለሆነው ለደብረ ሲናው ምስጢር የበቃው በጥቂቱ የታመነ በጎቹን በለመለመ መስክ አሰማርቶ የጠራ ውሃ አጠጥቶ ከተኩላ የሚጠብቅ በበግ የታመነ ስለሆነ እስራኤልን ወደ መጠበቅ ተሸጋግሯል። በብዙ ተሾሟል። እስራኤልን ጥቂቶቹን በመጠበቁ ምክንያት በእነሱ የታመነ በመሆኑ በሁላችን ላይ የተሾመ ነው ሙሴ። በሁላችን ላይ በእስራኤል ዘስጋ ላይ ብቻ አይደለም፣ በእስራኤል ዘነፍስ የሙሴን ሕግ እናነባለን፣ እንማራለን። በሙሴ ጥበቃ ጥላ ስር ነን ሁላችንም። በብዙ ወገን እሾምሃለሁ ያለውም እኮ ይህን የሚያመለክት ነው። በጥቂቶቹ በእስራኤል ወይም በእስራኤል ዘስጋ ልጆች ብቻ አይደለም፣ በእስራኤል ዘነፍስ በምዕመናን ላይ ስዩም ነው ሙሴ። ሙሴ በቤቱ የታመነ ነው ያለው። የታመነ በቤቱ እግዚአብሔር ቤቱ የተባሉት እስራኤል ማደሪያዎቹ ናቸው። በቤቱ የታመነ ነው። ክርስቶስም እንደዚህ ያለዋል። ክርስቶስም እንደዚህ የታመነ ነው እያለ ነው የሚገልጠው። ስለዚህ በእኛ ላይ የተሾመ የሚከበር የሚወደድ በእግዚአብሔር ዘንድ የከበረ ነው ሙሴ። ታማኝ ነው። ታማኝ ጴጥሮስ እንዲሁ በሁላችን ላይ የተሾመ ነው። በዘመኑ በነበሩት ብቻ አይደለም፣ ዛሬ ስዩም ነው። ዛሬም ስዩም ነው ጴጥሮስ። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል። ወለከ ወበከ መርሃውተ ዘመንግሥተ ሰማያት፣ ላንተም የመንግሥተ ሰማያትን ቁልፍ እሰጥሃለሁ የተባለ ጴጥሮስ ዛሬም ክቡር ነው። ያስራል፣ ይፈታል። የመንግሥተ ሰማያት ቁልፍ በእጁ ነው። ይህ በመታመን የሚገኝ ነው። ስጋ አሸንፎት ፍርሃት አስደንግጦት እኔን የምትዩን አላውቅም ቢል እንኳ ሙሴ ማነው ጴጥሮስ ወወፃ ጴጥሮስ አፋ ወበከይ ብካይ መሪረ፣ ከሊቃነ ካህናቱ ግቢ ወጥቶ ምርር ብሎ አለቀሰ ነው የሚለው። ታማኝ ነው። ኃጢአቱን የሚያምን በንስሐ የሚመለስ ጥፋቱን የሚያምን ታማኝ፣ ከኃጢአት በንስሐ የሚመለስ ከርኩሰት በንስሐ የሚቀደስ በእንባው የሚታጠብ በእንባ ንስሐ የሚታጠብ የታመነ በብዙ ግን እሾምሃለሁ ወደ ጌታ ደስታ ግባ አለው ነው የሚለው። ያልታመነው ማን ነው? ይሁዳ ነው። ይሁዳ ጌታውን የሸጠ በ30 ብር የለወጠ ፍቅረ እግዚአብሔር ሳይሆን ፍቅረ ብሩር ፍቅረ ነዋይ የገንዘብ ፍቅር ዙፋን ያደረገው ይሁዳን መክሊቱን የቀበረ የተሰጠውን ያልተጠቀመ የተሰጠውን መክሊት በአግባቡ ያልተጠቀመ ይሁዳ ነው። ይሁዳን መምሰል የለብንም። አባቶቻችን መተርጉማን አምስቱ መክሊት ሁለቱ መክሊት ሶስቱ ማነው አንዱ መክሊት እያሉ ገልጠውታል። ባለ 5 መክሊት የተባለው ሊቀ ጳጳስ ነው፣ ባለ 2 ቄስ ነው፣ ባለ 1 ዲያቆን ነው ብለው ተርጉመዋል በትርጓሜያቸው። ባለ 1 ማለት ባለ 5 አባቶቻችን ናቸው። ሊቃነ ጳጳሳት ባለ 5 ናቸው። ጵጵስና፣ ቅስና፣ ዲቁና አላቸው። ከዚያ ውጭ ያጠምቃሉ፣ ያቆርባሉ፣ ይሾማሉ፣ ይሽራሉ። ይሄ ለነሱ የተሰጠ ነው። ባለ 2 ቄስ ነው ማለት ማጥመቅና ማቆረብ ነው ስራው። ያጠምቃል፣ ያቆርባል። ለአምስቱ አዕማደ ምስጢር ያበቃል። በሃይማኖት ሰዎች እንዲኖሩ እንዲከብሩ ከፍ እንዲሉ የሚያደርግ ነው። ባለ 2 በአራቱ ሐዋርያተ ሥጋ ላይ የተሾመ 4 ያደረገ ማለት አራቱ ሐዋርያተ ሥጋ የተፈጠረ የሰውን ልጅ ወደ ባህሪ ነፍስ ወደ መንፈሳዊ ሕይወቱ የሚመልስ የሚቀድስ ነው። ባለ 1 ዲያቆን ነው። ተልእኮ ናት እሷም። የዲያቆኑ ስራ ተልእኮ መላላክ፣ ባጭር ታጥቆ አደግድጎ ሲጠሩት አቤት ሲልኩት ወዴት ማለት በመሰዊያው በመንበሩ ፊት በትህትና ማገልገል መላላክ። እነዚያ በትዕቢት ያደርጉታል ማለት አይደለም። ማንም በመንበሩ ዙሪያ አገልጋይ ነው። በመንበሩ በመቅደሱ በምዕመኑ ፊት አገልጋይ የሚያተርፍ የሚያከስር የሚያጠፋ የሚያወድም አይደለም፣ የሚያተርፍ አገልጋይ ነው። እናስ የዲያቆኑ ግን ግብሩ አንድ ናት፣ ተልእኮ ናት። ጳጳሱ ቄሱ ሲያዘው የታዘዘውን የሚፈጽም የሚያደርግ
ምዕመናንን ወደ ሊቀ ጳጳሱ ወደ ቄሱ የሚያቀርብ አስተምር ሲባል ሲታዘዝ የሚያስተምር አድርግ የተባለውን ለማድረግ ራሱን የሰጠ ማለት ነው። ይህን መክሊት የቀበረ ስንት አለ? አላኛውም መካከለኛው ታችኛውም ላይ መክሊቱን የቀበረ ኦ ገብር ሐካይ ወኩ አንተ ክፉና ሐኬተኛ ባሪያ ነው የሚባለው። በጥቂቱ አልታመንክም፣ ጨለማ ወዳለበት ጥርስ ማፋጨት ወዳለበት ይባላል። ያ አይቀርም። ዛሬ ብንቀማጠል ብንንደላቀቅ የማይቀር ጉዳይ ነው። ስለዚህ ለዚያ የተዘጋጀን ታማኝ አገልጋዮች፣ ታማኝ ባሪያዎች መሆን አለብን። ሙሴን፣ ጴጥሮስን፣ እስጢፋኖስን የመሰል የዲያቆናት አለቃ እስጢፋኖስ አይደለም? ምን ይመስላል እስጢፋኖስ? የሐዋርያት ኅብረት እቀና እጸና ያለው ኦሪት ጠፋ ወንጌል ሰፋ ያለው እኮ በእስጢፋኖስ ተልኮ ነው፣ አገልግሎት ነው። ስድስቱን ዲያቆናት በትክክል ስለመራ ያ እንዲህ ነፋስ እንደተነሳበት ውቅያኖስ ሲናወጥ የነበረው የሐዋርያት ኅብረት የጸናው በእስጢፋኖስ ተልኮ ነው። ምን ይለዋል እስጢፋኖስን? ወለ እስጢፋኖስ ተምለዋ ጸጋ እግዚአብሔር። እስጢፋኖስ የመንፈስ ቅዱስን ጸጋ የተሞላ ነበር ነው የሚለው። እኛ ምን የተሞላንን? ዘረኝነት፣ ቅናት፣ በቀል፣ ጥላቻ፣ መለያየት አይደለም እንመስላለን እስጢፋኖስን። ሙሴ እንደ ሊቀ ጳጳስ ነው፣ እንደ ጳጳሳት። ጴጥሮስ እንደዚያ ነው፣ እንደ ሊቀ ጳጳስ፣ እንደ ቄስ፣ እንደ ካህን ነው። እስጢፋኖስ እንደ ዲያቆን ነው። የኛ የህይወት መለኪያዎች ሚዛኖች እነዚህ ናቸው። እንመስላለን ወይ? እነሱን ካልመሰልን ታማኝ ባሪያዎች መባል አይቻልም። ታማኝ ባሪያዎች የምዕመናን መለኪያዎች አብርሃም፣ ይስሐቅ፣ ያዕቆብ ናቸው። አብርሃም፣ ይስሐቅ፣ ያዕቆብ ምን አይነት ሰዎች ናቸው? ታማኝ፣ በትዳራቸው ታማኝ፣ በእምነታቸው ጥርጥር የሌለባቸው፣ አንድነት ሶስትነት የተገለጠላቸው የአዲስ ኪዳን የማዳን ምስጢር ምሳሌዎች እኮ ናቸው። አብርሃም፣ ይስሐቅ፣ ያዕቆብ አርስተ አበው የአበው አለቆች ነው የሚባሉት በስራቸው። የአበው አለቆች የ22ቱ አርስተ አበው አለቆች ነው የሚባሉት። የምዕመናን መለኪያ የጳጳሳት፣ የቀሳውስት፣ የዲያቆናት መለኪያዎች አሉ። ቀደምቶቻችን የክርስትና ጀማሪዎች አይደለም፣ መስራቾች አይደለም፣ ተቀባዮች እኮ ነን። ከአባቶቻችን ተቀብለናል። እንደ አባቶቻችን በታማኝነት ልንኖረው ይገባል። አብርሃምም ድንኳኑን ተከለ፣ በዚያም ለእግዚአብሔር መስዋዕት አቀረበ አይደለም የሚለው። ወደ ካህኑ ወደ መልከጼዴቅ ለመሄድ ዮርዳኖስን ተሻገረ አይደለም የሚለው። አብርሃም ባዶ እጁን አይደለም፣ አስራቱን በኩራቱን ይዞ ነው የሄደው። ለካህኑ ለመልከጼዴቅ ሰጠው ነው፣ ካለው ከ10 አንዱን ሰጠው ነው የሚለው። ይሄ ምዕመናን መለኪያ ሚዛን ነው። በዚህ ታማኝ መሆን ይገባናል። ገንዘቡን አይደለም አብርሃም ልጁን ይስሐቅን መስዋዕት አድርጎ ለማቅረብ ወደ ኋላ አላለም። ልጁን ይስሐቅን ነፍስ የሌለው ገንዘብ ብቻ አይደለም፣ ያው ልጁን መስዋዕት አድርጎ ለማቅረብ የ3 ቀን መንገድ ተጉዟል። ወደ ሞሪያ ተራራ አቀበቱን ወጥቷል። ታማኝ ባሪያ ነው አብርሃም። ይስሐቅ ታማኝ ነው። መስዋዕት አድርጌ ላቀርብ ነው ሲባል እሺ ያለ የወጣቶች የጎልማሶች ምሳሌ እኮ ነው ይስሐቅ። የ37 ዓመት ሰው ነው ያኔ አባቱ መስዋዕት አድርጌ ላቀርብ ነው ሲለው። ጎልማሶች መታዘዝ መክሊታቸው ነው፣ ጉልበት አላቸው። አቀበቱን መውጣት ቁልቁሎቱን መውረድ ይችላሉ። በዚህ ዘመን ሕይወታቸውን በይስሐቅ ሚዛንነት ሊለኩት እንደ ይስሐቅ ለመታዘዝ እስከ ሞት እንኳን ቢሆን እስከ መሰዋት እንኳን ቢሆን ለመታዘዝ ይስሐቅን መምሰል ታማኝነት ነው። አንተ በጎና ታማኝ ባሪያ የተሰጣቸውን የጉልበት መክሊት፣ የእውቀት መክሊት፣ የኃይል መክሊት እያተረፉበት ነው። የኃይል መክሊታቸው ተኝተው ማለቅ የለበትም፣ ወይም ለኃጢአት መዋል የለበትም። ኃይል የተሰጠው ለስግደት፣ ለጾም፣ ለጸሎት፣ ለትሩፋት፣ ለመውጣት፣ ለመውረድ፣ ጉልበት ለሌለው ጉልበት ልንሆንበት ነው የተሰጠው። ይሄን መጠቀም መክሊትን ማትረፍ ነው። ያዕቆብ ተሰደደ፣ በመከራን የኖረው ምንድነው ይል የነበረው?
እኔ እንደ አባቶቼ መጻተኛና ስደተኛ ነኝ ነው ሲል የነበረው። መጻተኛ ስደተኛ እስመ ፈላሲያነ ውስተ ምድር፣ እኔ በዚህ ምድር ላይ ስደተኛ ነኝ ከአንደበታቸው የማይወጣ ነው። ለምን? ሌላ ዓለም ሌላ ሀገር ተስፋ ያደርጋሉ። ያን ለመቀበል መንግስተ ሰማያትን ለመውረስ ተስፋ የሚያደርጉ ሰዎች ናቸው። ታማኝ ባሪያ፣ ታማኝ አገልጋይ ናቸው። እኛስ እንዴት ነን? ትልቁ ቁም ነገር መክሊቱን ያልቀበረ ማን ነው? ከኛ መካከል መክሊት ያልተሰጠው መክሊቱን ያልቀበረ ማን ነው? ሁሉም ሰባኪ አስተማሪ አይሆንም። ሁሉም ወንበር አይዘረጋም። ሁሉም ምድራዊ ስልጣን አይኖረውም። ሁሉም ገበሬ አይሆንም። ሁሉም ነጋዴ አይሆንም። ሁሉም ሐኪም አይሆንም። ለእያንዳንዱ እንደየአቅሙ ሰጠ። ሁሉም መሐንዲስ አይሆንም። ሁሉ አማካሪ፣ ሁሉ ሕግ አዋቂ፣ ሁሉ ጠበቃ አይሆንም። ግን የእያንዳንዱ መክሊት አለው። ምንድነው መክሊቱ? የተሰጠው ምንድነው? ያለ መክሊት የተፈጠረ መክሊት ያልተሰጠው ሰው የለም። አይን የሌለው አለ። አይን በአደጋ የሚሆን በልዩ ልዩ መልኩ ባይኖረው አይነ ልቡና የሌለው አለ። እዝነ ልቡና የሌለው አለ። እዝነ ስጋ በአደጋ ሊቆረጥ ይችላል። እዝነ ልቡና የሌለው ማን ነው? እደ ልቡና የልቡና እጅ ያልተሰጠው ማስተዋል ያልተሰጠው ማን ነው? ባሪያ እግዚአብሔር ያልከበረ ማን ነው? ሁላችንም መክሊት አለን። መክሊታችንን በማትረፍ ላይ ግን ልዩነቶች አሉ። ከትልቁ እስከ ትንሹ ከትንሹ እስከ ትልቁ መክሊቱን ማትረፍ ላይ ችግር አለ። ማትረፍ ይገባናል። ኦ ገብር ኄር ወምእመን፣ ታማኝና በጎ ባሪያ ነው። ይህን የሚያደርጉ አሉ በጣም ብዙዎች፣ መክሊታቸውን ያተረፉ በእግዚአብሔር ዘንድ የተትረፈረፈ ጸጋ ያላቸው ከአባቶች፣ ከጳጳሳት፣ ከካህናት፣ ከዲያቆናት፣ ከምዕመናን በጣም ጸጋቸው የተትረፈረፈ ዋጋቸው ፍሬያቸው የተንጀረገገ ብዙ አሉ። እንደነዚያ መሆንን ገንዘብ ማድረግ፣ በጥቂቱ መታመን። በተልኮ ያልታመነ መስዋዕት ወደ ማቅረቡ ወደ ማጥመቁ ወደ ላይኛው አይመጣም። በዚህ ያልታመነ አሁንም ወደ ላይኛው ከፍ አይልም፣ ዋጋ አይጨመርለትምና እንተ ታማኝና በጎ ባሪያ በጥቂቱ ታምናል በብዙ ሾምሃለሁ እንድንባል በተሰጠን በጥቂቱ እንታመን። በስጋዊ ሀብቱ ላይ ያልታመነ ዘላለማዊ ሀብት እንዴት ሊሰጠው ይችላል? በሚያልፈው ምድር ላይ ያልታመነ የማያልፈው መንግስት እንዴት ሊሰጠው ይችላል? አዳም በዕፀ በለስ ባለመታመኑ ከሰውነቱ ውጭ ሆኗል። ውድቀት ገጥሞታል። የሞት ተገዢ የመቃብር ባሪያ ሆኗል። በዚያች በጥቂቷ ዕፀ በለስ አልታመነም። ያችን ቢጠብቅስ ዕፀ ሕይወትን ይበላል። ከገነት ወደ መንግስተ ሰማያት ይሸጋገራል። ከክብር ወደ ክብር ይሄዳል። ከክብር ወደ ሐሳር እንዳንወርድ በጥቂቱ እንታመን። መክሊታችንን አውቀን እናገልግለው አምላካችንን። ያ ሲሆን አምላካችን በእኛ የሚደሰት ኦ ገብር ኄር ወምእመን፣ ታማኝና በጎ ባሪያ በጥቂቱ ታምናሃል በብዙ እሾምሃለሁ የሚለው አምላካዊ ቃል ለሁላችን ይደረጋል። በዳግም ምጽአቱ በፊቱ አናፍርም። በተቆጣጠረን ጊዜ በክብር እንገለጣለን። ያንን የሚያሳየን ለእያንዳንዱ እንደየአቅሙ ሰጠ። የሰጣቸውን ተቆጣጠረ። ያተረፉበት አትርፈው ያቀረቡት ገብር ኄር ታማኝ ባሪያዎች፣ የቀበሩስ ሰነፍና ሀኬተኛ ባሪያ የተባሉት። ስለዚህ ሰነፍና ሀኬተኛ ባሪያ እንዳንባል፣ ጨለማ ጥርስ ማፋጨት መከራ ወዳለበት ሳይሆን ሕይወት ወደ ተዘጋጀበት ወደ መንግስተ ሰማያት ዕድል ፈንታችን እንዲሆን በጥቂቱ እንታመን። መጽሐፍ ምንድን ነው የሚለን? ኩን መሃይምነ እስከ ለሞት ወእሁበከ አክሊለ ዘበሰማያት፣ እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጥሃለሁ። የሕይወት አክሊል መንግስተ ሰማያት አክሊል የክብረ ስጋ መጨረሻ እንደሆነ መንግስተ ሰማያት የክብረ ነፍስ መጨረሻ ናት። ከሷ በላይ ሌላ ክብር የለም። ያንን መውረስ ወደ ጌታ ደስታ ግባ። የጌታ ደስታ ምንድነው? ያኮ ነው። በምድር ላይ የጌታ ደስታ የሚባለው ቅዳሴው ነው ማለት ክቡር ስጋውን ክቡር ደሙን ቅዱስ ስጋውን ክቡር ደሙን የምንቀበልበትና እግዚአብሔር ከኛ ጋር እኛ ከሱ ጋር የምንዋሃድበት ከምድራዊ ህብረት ተለይተን የመንፈሳዊ ህብረት አካል የምንሆነው የጌታ ደስታ የተባለው ያ። ታዲያ ወደ ቁርባኑ ለመምጣት ዳተኞች ነን።
የጌታ ደስታ ወደ ተባለው በቀኝ ወደሚያቆመን በጸጋ ወደሚሸልመን ደስታ ለመምጣት ዳተኞች ነን። ያ እንዳይሆን ዝግጆች መሆን ይጠበቃል ሁላችንምና መክሊታችንን አትርፈን ንስሐ ገብተን የመንግስት ወራሾች የስሙ ቀዳሾች እንድንሆን እግዚአብሔር አምላካችን ይፍቀድልን። ታማኝና በጎ ባሪያ በጥቂቱ ታምናል በብዙ እሾምሃለሁ ተብለዋል። ሁላችንም በጥቂቱ ታምነን በብዙ እንድንሾም እግዚአብሔር አምላካችን ይፍቀድልን። ንስሐ ገብተን ስጋውን በልተን ደሙን ጠጥተን መንግስቱን ለመውረስ ያብቃን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።